ሰው ሆኖ የማይሞት የለም ባይባልም አንዳንድ ሞቶች ግን ድንገት ይሆኑና እጅግ ልብ ይሰብራሉ። አሊያም አሰቃቂ ሆነው ሀዘኑን የሚሽር መጽናኛ ይታጣላቸዋል። በበዓል ዋዜማ የተከሰተው ክስተትም እጅግ ልብ ሰባሪ ነው። የኢትዮጵያ ሕዝብ ሁሉ የገና በዓልን በደማቅ የሚያከብረው በዓል ቢሆንም ይህን በዓል ለማክበር የተዘጋጁ 45 ሰዎች ላይ ግን የቀን ጎድሎ የሰው ጨካኝ ገጥሟቸው ሕይወታቸው ባጭር ተቀጭቷል። የጓጉለትን ገናን ሳያከብሩ ተስፋና ጉጉትን ይዘውም አሸልበዋል። ለመሆኑ የአሰቃቂ ክስተት እንዴት ሊፈጠር ቻለ? የገዳዮች መጨረሻና ማንነትስ ምንድነው? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን በሐዘን ላይ ድርብ ሐዘን ሆኗል። ሞት ለየትኛውም የሰው ልጅ የማይቀር ዕዳ ቢሆንም ድንገት ወጥቶ መቅረት ግን ፈጽሞ የማይቀበሉት አስደንጋጭ ሆኗል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉም። ኑሮን ለማሸነፍ ደፋ ቀና ቢሉም ነገሮች እንዳሰቡት ሳይሆን ቀርቶ ለሞት ተዳርገዋል። የ22 ሰዎችን ነፍስ የነጠቀው አሳዛኝ ክስተት ምን ይሆን? እንዲሁ በቆይታችሁ ታደምጣላችሁ። አስከትለን የወንጌል ሀገር ናት ተብሎ በምትጠራው ሐዋሳ ከተማ ላይ እየሆነ ያለው ምን ይሆን? በሐዋሳ ከተማ ሙሉ ወንጌል ቤተክርስቲያን ላይ የደረሰው እጅግ አስደንጋጭ ሆኗል። ለበርካታ ዓመታት ተከብራና እጅግ ብዙ ምዕመናንን ያፈራቸው የሙሉ ወንጌል ቤተክርስቲያንን በማፍረስ አገልጋዮችም ለእስር ተዳርገዋል። ጉዳዩን በተመለከተ መረጃ ይዘንላችኋል። በቆይታችሁ ታደምጣላችሁ። በስተመጨረሻም የሚሰማው እጅግ አስደንጋጭ ነው። በቤተክርስቲያን ላይ የተፈጠረው ምን ጉድ ይሆን? ሁሉንም ሰብስባና አቅፋ የምትይዝ ቤተክርስቲያን ዛሬ ላይ እየተፈጸመባት ያለው በደል እጅግ ያሳፍራል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በተፈጸመ በደል የቤተክርስቲያን የበላይ አካላትም ሕግ ተጥሷል፣ በምንችለው አቅም ተሟግተናል፣ ለተፈጸመብን በደል አቤት ብለናል፣ ነገር ግን የመጨረሻው ውሳኔ ለእግዚአብሔር ሰጥተናል በማለትም በቤተክርስቲያን ቅጥር ላይ የተፈጸመባቸውን አሳፋሪ ክስተት በመግለጽም ህዝቡ በአስቸኳይ ሊያደምጠው የተገባን መግለጫ አስተላልፏል። ከቤተክርስቲያንና ከካውንስሉ የበላይ አካል የተላለፈው አስቸኳይ መግለጫ ምን ይሆን? በቤተክርስቲያን ላይስ የደረሰው የግፍ ምን ይመስላል? የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጆሮ መርዶ ሳይሰማ አይንም ሳያነባ አይንጋ የተባለ መሰል እለት የሚሰሙ ወሬዎች ሁሉ ሀዘን የሚፈጥሩ ልብ የሚሰብሩ ሆነዋል። በተለያዩ የሀገራችን ክፍሎች የሚኖሩ ኢትዮጵያን ላይ እየደረሱ ያሉት መከራ ዛሬም ተበራክቶ መቀጠሉ ቢታወቅም እንዲያለ የጭካኔ ጥግ ላይ መድረሱን ግን ማመን ይቸግራል። ሞት ተፈጥሯዊ ቢሆንም አመጣጡ ድንገት ነውና በተከሰተ ጊዜ ሁሉ አስደንጋጭ ነው። ይሁን እንጂ እንዲህ ባሉት ላይ ሲጨክን ከድንጋጤ በላይ ይሆናል፣ ልብ ከመስበርም ይሻገራል። ሀዘኑን ለመግለጽ ቃላት ጉልበት ያጣሉ። ምክንያቱም እንዲህ አይነቱ ሞት ከአይምሮ በላይ ነው። ለገና በዓል ቤተሰብ ጥየቃ ለመሄድ እየተዘጋጁ የነበሩ 16 ላባደሮች ተረሽነዋል ሲል የመሰረት ሚዲያም ስለ ሁኔታው ገልጿል። በገጹ ላይ እንዳስነበበው ከሆነም ለገና በዓል ቤተሰብ ጥየቃ ለመሄድ እየተዘጋጁ የነበሩ 16 ላባደሮችም መረሸናቸው ተሰማ። ወጣቶቹ ቅዳሜ ምሽት ጎጃም ውስጥ በመንግስት ኃይሎች መረሸናቸው የአካባቢው ነዋሪዎችም ጠቁመዋል። የሚድሮክ አካል በሆነው ባየው እርሻ ልማት መስሪያ ቤት ውስጥ ሲሰሩ የነበሩ መሆናቸውም ተገልጿል። ታዲያ በአጠቃላይም 16 ላባደሮችም የገናን በዓል ከቤተሰብ ጋር ለማክበር ለጥየቃ ለመሄድ እየተዘጋጁ ያሉ 16 ላባደሮች ላይም የግድያ ወንጀል እንደተፈጸመ የሚገልጽ መረጃም ተሰምቷል። እኛም ለሟች ቤተሰብ ወዳጅ ዘመዶችም መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከዚሁ ከሀዘን መረጃ ሳንወጣ ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ ከነበሩ ከ85 በላይ ወጣቶችም ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው የአፋር ክልል መንግስት ኮሚኒኬሽን ቢሮም መግለጹ ተሰማ።
አንዳንዶች የሟች ቁጥር 30 ያደረሱ ሲሆን የክልሉ መንግስት ደግሞ የሞቱትን 22 መሆናቸውን ገልጿል። ስለ ጉዳዩ የተጠየቁት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊም የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት የደረሰባቸውም አሉ። እስካሁን ባለው መረጃ የ22 ሰዎች ህይወት አልፏል። 30 በጣም ከፍተኛ ጉዳት፣ 35 ከባድና ቀላል ጉዳት ደርሶባቸዋል ሲልም ስለ ጉዳዩ ተናግሯል። ሹፌሩ አደጋ ይድረስበት ይሙት ይኑር ያለበት ሁኔታ እንደማያውቁም አቶ መሐመድም ገልጸዋል። አደጋ የደረሰባቸው በህገወጥ መንገድ በጅቡቲ በኩል ሊሄዱ የነበሩ ሰዎች ናቸው። በተሳቢ ነው ተጭነው የነበሩት ያሉት አቶ መሐመድም አደባባዩን ሲዞሩ በደረሰበት የመገልበጥ አደጋም የመኪናው አራቱም ጎማዎች ወደ ላይ ሆነዋልም ብለዋል። ወጣቶቹ በህገወጥ መንገድ የሚሰደዱት መሬታቸው ንብረታቸውን ሽጠው መሆኑን ጠቅሰውም በህጋዊ መንገድ መሄድ መለመድ እንዳለበት ሌሎች ወጣቶች መጠንቀቅ እንዳለባቸው አሳስበዋል። በተለይ ህገወጥ ደላሎች ላይ በደንብ መስራት ያስፈልጋል ሲሉም ስለ ሁኔታውም ገልጸዋል። በጣም ከባድ ጉዳት የደረሰባቸው ጅቡቲ ሪፈራል ሆስፒታል የህክምና እርዳታ እየተደረገላቸው ነው ያሉት አቶ መሐመድም በህገወጥ ደላላ ምክንያት ህገወጥ ጉዞ ማድረግ ለእንደዚህ አይነት አደጋ እንደሚያጋልጥ በመግለጽም ወጣቱ ከዚህ ድርጊት እንዲታቀብ መክረዋል። በአደጋው የክልሉ መንግስት በጥልቅ ማዘኑን ሲገልጽ ብዙ ዓላማ የነበራቸው ወንድሞቻችን ናቸው፣ በጣም ከልብ ነው ያዘንነው። ይህ አደጋ እንደደረሰ በቦታው የነበሩ ሰዎች ተጎጂዎችን ለማዳን ተረባርበዋልም ብለዋል። አደጋው የደረሰው ከንጋቱ 11 ሰዓት ገደማ እንደሆነ ሰዎቹ የተሳፈሩበት ተሳቢ መኪና እንደሆነም ገልጸው ውስጥ የነበሩ ኢትዮጵያን ወንድሞቻችን ላይ ነው። አደጋው የደረሰው ተሽከርካሪ የሰመራ ከተማ አደባባይን እየዞረ በነበረበት ወቅት ተገልብጦ መሆኑን አስረድተዋል። ታዲያ አሁን ላይ በአጠቃላይ ለገና ዋዜማ ብቻ ከ45 በላይ ሰዎችም ለሞት መዳረጋቸው ተገልጿል። ይህንን እጅግ አሰቃቂ የሆነ ሞትን ተከትሎ እኛም በሚዲያችን ስም በድጋሚ ለቤተሰብ ለወዳጅ ዘመድ ሁሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የወንጌል ሀገር ናት ተብሎ በምትጠራው ሐዋሳ ከተማ ላይ እየሆነ ያለው እጅግ አሳፋሪ ነው። የበሌ ሐዋሳ ከተማ ሙሉ ወንጌል ቤተክርስቲያን ምዕመናን ለወላይታ ዞን አስተዳደር ቢሮ ፍትህ እየጠየቁ እንደነበር ተሰምቷል። ባሳለፍነው ሳምንት በወላይታ ዞን በሌ ሐዋሳ ከተማ አስተዳደር ማዘጋጃ ኃላፊ የሆኑት ግለሰብ የመንግስት ስልጣን መከታ በማድረግም የሙሉ ወንጌል ቤተክርስቲያን በባፈጅና ሞታ ኦሞበር አዳጊ ቤተክርስቲያን እየሰሩ ከኔ ፍቃድ አልወሰዳችሁም በማለትም ያለ ፍርድ ቤት ትዕዛዝ ቤተክርስቲያን እንዲፈርስ መደረጉን ከአካባቢው የተላከ መረጃ ያሳያል። በዛሬው ዕለትም ግለሰቡ በህግ እንዲጠየቅና የታሰሩ የቤተክርስቲያን መሪዎች እንዲፈቱ ምዕመናን ከተማ አስተዳደሩን ሲጠይቁ እንደነበር በተላከልን የጽሑፍና የምስል መረጃም ማረጋገጥም ተችሏል። ታዲያ በተለያዩ የወንጌል አማኞች ቤተክርስቲያን ላይ እየተፈጸመ ያለ ግፍና በደልም ከዕለት ዕለት እጅግ እየሰፋ በመሆኑ አማኞች ባላችሁበት ስፍራ ሁሉ በእግዚአብሔር ፊት በጸሎት እንድትወድቁ ስንል እኛም በሚዲያችን ስም ማሳሰብ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሚሰማው እጅግ አስደንጋጭ ነው። ሁሉንም ሰብስባና አቅፋ የምትይዝ ቤተክርስቲያን ዛሬ ላይ የተፈጸመባት ያለው በደል እጅግ ያሳፍራል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በተፈጸመው በደል የቤተክርስቲያን የበላይ አካላት ህግ ተጥሷል፣ በምንችለው አቅም ተሟግተናል፣ ለተፈጸመብን በደል አቤት ብለናል፣ ነገር ግን የመጨረሻው ውሳኔን ለእግዚአብሔር ሰጥተናል በማለትም በቤተክርስቲያን ቅጥር ላይ የተፈጸመባቸውን አሳፋሪ ክስተት በመግለጽም ህዝቡ በአስቸኳይ ሊያደምጣው የተገባን መግለጫ አስተላልፈዋል። ከቤተክርስቲያንና ከካውንስሉ የበላይ አካል የተላለፈው አስቸኳይ መግለጫ ምን ይሆን? በቤተክርስቲያን ላይስ የደረሰው የግፍ ግፍ ምን ይመስላል? የሚለውንም ከአንደበታቸው እንድታረምጡት ጋበዝን። ከፈል ይሄው በነፃ ይጠቀሙ ተብሎ የተለያዩ መንግስት ተቋማት ያረጋገጡላትን ይዞታ ላይ ለማናውቀው ሶስተኛ ወገን በኢንቨስትመንት ፍቃድ ተሰጥቷል። ስለዚህ መነሳት አለባቸው ተባለ። ምንም አይነት ነገር ሳይነገረን በህጉ አግባብ ፕሮሲጀሮቹን ሳይከተሉ ፖሊስን ግለሰቦችን አሰባስቦ አጥር ማፍረስ፣ ቤት ማፍረስ ተጀመረ። ቤተክርስቲያኗ በፍጹም ምንም አይነት ቅድመ መጨረሻ ላይ እስኪ እነግርሃለሁ ዲቴይሉን በምን ሁኔታ ነው አንድ መሬት አሁን የኢትዮጵያ ቃለ ሕይወት ቤተክርስቲያን ይሁን ማንኛውም ሰው ልማት የከተማው አስተዳደር ወይም መንግስታዊ ተቋም ልማት ላልማ ካለ ለምን ታለማለህ ተብሎ ጥያቄ ለዛውም በቤተክርስቲያን ደረጃ የሚነሳ ጥያቄ አይደለም። ግን
ህጉ የሚፈቅደውን መስፈርት ማሟላቱን ፕሮሲጀሩን እንደ ማንኛውም ተቋማት ሊከበርላት ይገባል ነው የኛ ክርክር እንጂ የቤተክርስቲያኒቷ ክርክር እንጂ ማንም ሰው መንግስት ዓለም አለው ብሎ ቦታ በጠይቅ ምንም ጥያቄ የለው። ይሄንንም ቤተክርስቲያን ለዛውም ይሄን ምዕመናንን ይዛ ይሄንን የምታደርግበት አካሄድ የለም። ኢሚዲየትሊ እንግዲህ ያደረግነው ነገር አንደኛው እንደዚህ አይነት ክርክር ተነሳ፣ ሊያፈርሱ መጡ። አስተዳደራዊ የሆነ መፍትሄዎች ላይ ነው ቤተክርስቲያኒቷ የተረባረበችው። ለሚመለከተው መንግስታዊ አካል የቢሾፍቱ ከተማ አስተዳደርን ጨምሮ በተለያየ ጊዜ ሁኔታዎቹ እንዲስተካከሉ ሰነዶቿ ታይቶ በህጉ አግባብ እንዲኬድበት አሁን እየሰራው ያሉት አሰራር ትክክል እንዳልሆነ ገልጻ እንዲስተካከልላት ጠየቀች። እንግዲህ 2016 ላይ ይሄ እርምጃ ሲወሰድ ያለ ቤተክርስቲያኑ እና ማለት ነው እናንተ ወደ አስተዳደራዊ መፍትሄን ሄዳችሁት። ግን በህግ አግባብ ለምሳሌ አሁን እኔ አላቅም ስለ ህጉ ምናልባት ውከት ወገድልኝ ተብሎ ፍርድ ቤት ማገጃ ይመጣና ይቆምና ከዛ በፍርድ ሂደት ይታያል። ይሄ ሂደት ሄዳለች ተከደዋል። ያው አንደኛ ሁለት አካሄድ ነው ሄደችው። አንደኛ አድሚኒስትሬቲቭ ፕሮሲጀር አድሚኒስትሬቲቭ ሪሜዲ ወይም አስተዳደራዊ መፍትሄዎችን ነው የፈለገችው። ለምን አንደኛ ቀጥታ ጉዳዮቹን ወደ ፍርድ ቤት ለመውሰድ አልፈለገም። ለምን ይሄ ነገር በአስተዳደር በኩል እልባት ያገኛል። ምናልባት የተሳሳተ ኢንፎርሜሽን ተሰጥቶ ይሆናል። ኖርማሊ ፕሮሲጀሩን አለመከተላቸውን ሊያስተካክሉት ይችላል በሚል ለሚመለከተው አካል አስተዳደራዊ እርምጃ ይቅደም በሚል አስተዳደራዊ እርምጃዎች ላይ አደረገ። ኢሚዲየትሊ እንግዲህ ያው ኖርማሊ ወዲያው ነው ይሆን ይሄንን ምንም አንቀበልም ምንም ነገር አናደርግም ተብሎ ወደ ቤተክርስቲያን ማፍረስ እቅድ ኢሚዲየትሊ ጁዲሻል ፕሮሲዲንግ ወይም ወደ ፍርድ ቤት ሂደት ተከደ። ወደ ፍርድ ቤት እንግዲህ የተከደው እነኚህ አስተዳደራዊ ሬሜዲዎች ወይም መፍትሄዎች ምንም ውጤት ስላላመጡ ቤተክርስቲያኒቷ አጥሯ እየተሰበረ ንብረቷ እየወደመ ቤቶቿ እየፈረሱ በፖሊስ ኃይል ንብረቶቹን አለግባብ በቁጥጥራቸው ስር እያደረጉ በመምጣታቸው ለፍርድ ቤት ተከደ። ፍርድ ቤቱ ለጊዜው አገደ። ከዛ በኋላ ክርክሩ ቀጠለ። ባለበት ቆመ። ክርክሩ ቀጠለ። ኢሚዲየትሊ የተወሰኑ ቤቶች ፈረሱ። ሌላው ፍርድ ቤት አስቆመ። ፕሮሲጀሩን ተከትለን በህጉ አግባብ ሄድንበት። ይሄኛውም እያለ አስተዳደራዊ መፍትሄዎችን ችላ አልተባለ። ለሚመለከተው መንግስታዊ አካል ለቢሾፍቱ ከተማ አስተዳደር እስከ ጠቅላይ ሚኒስትር ጽህፈት ቤት ቢሮ ድረስ የጠቅላይ ሚኒስትር ጽህፈት ቤት ቢሮ በዚህ ካውንስል አማካኝነት በኢትዮጵያ ሃይማኖት ጉባኤም በኩል ደብዳቤ ቀርቦ አቤቱታ ቀርቦ በዛ አቤቱታ ላይ ለክልሉ ፕሬዝዳንት ጽህፈት ቤት ቶሎ ብላችሁ አስፈላጊውን እርምጃ እንድትወስዱ ይሄንን ታስተካክሉ በሚል መመሪያ ተሰጠ። የኦሮሚያ ክልል ፕሬዝዳንት ጽህፈት ቤትም በዛው ደብዳቤ መሰረት ሄደ። የኦሮሚያ ክልል ፕሬዝዳንትም ደብዳቤ ለኦሮሚያ መሬት ቢሮ ጻፈ። ለኦሮሚያ መሬት ቢሮ በህጉ አግባብ ይሄ ነገር ተጣርቶ ለካቢኔ እንዲቀርብ የሚል ማለት ነው። እነኚህ ፕሮሲጀሮች ኦልሞስት ከበላይ ያሉት የመንግስት መስሪያ ቤቶች ተቋማት እነኚህ ነገሮች እንዲሰሩ በህጉ አግባብ እልባት እንዲያገኝ ይሄ ነገር እንደገና እንድታይ አቅጣጫ ተቀምጧል። ይሄ ኃላፊነት የተሰጣቸው መስሪያ ቤቶችና በታችኛው መዋቅር ያሉት የመንግስት አካላት ግን ይሄንን ነገር ሊፈጽሙ ባለመቻላቸው ነው የክርክሩ ሂደት ሊቀጥል የቻለው። ስለዚህ ጎን ለጎን ተከደ። የፍርድ ቤቱን ክርክርም ባለበት እየታየ ቀጥሏል ማለት ነው። ለፍርድ ቤቱ ምን ብለን ነው ክስ ያቀረብ ነው? እንግዲህ የአድሚኒስትሬቲቭ ፌለሪቲ ስላለ የግድ ንብረቱን እየወደመ ስለሆነ ክስ ማቅረብ ስለነበረብን ለነሱ ክስ ያቀረብናቸው ክሶች አንደኛ የቤተክርስቲያኒቷ ንብረት በህጉ አግባብ የምትጠቀምበት የቤተክርስቲያኒቷ ንብረት አለግባብ ለሶስተኛ ወገን ተሰጥቷል። አለግባብ ውሳኔ ተሰጥቶበታል። ፕሮሲጀሩን ያልተከተለ ስራ እየተሰራ ነው። ስለዚህ ይሄ ፕሮሲጀር ህገወጥ ነው እንድባልልን ነው አንደኛ። ሁለተኛ በጉልበት ከህጉ አካሄድ ውጪ የቤተክርስቲያኒቷን አጥር ማፍረስ፣ ንብረቶች ማፍረስ፣ የራስን አጥር ማጠር በጉልበት የቤተክርስቲያኒቷን ኃላፊዎችም እስከ ማሳሰር ድረስ የተደረሰ ስለሆነ ይሄ ደግሞ ሁከት ስለሆነ በህጉ አግባብ ሁከት ይወገድልን የሚል። ሶስተኛ በዚህ ቦታ ላይ
በሌላ ሰው ይዞታና ንብረት ላይ ይዞታ ብቻ አይደለም ንብረት ላይ ካርታ ኢንቨስተር ለተባለው ሰው የተሰጠ ስለሆነ ይሄ አለግባብ በሕግ ውጭ የተሰጠ ስለሆነ ይሄ ካርታም ሊሰረዝልን ይገባል። ይዞታውን አለግባብ ያዙ ስለሆነ እዛ እያጠሩ ስለሆነ አጥራቸውን አንስቶ ማስረከብ አለባቸው። በተጨማሪ አለግባብ በጉልበት የፈረሰብንን ቤቶችንም ካሳ የመጠየቅ መብታችን ይጠበቅልህ የሚል ክርክር ነበር ያቀረብነው። በዚህ ይሄ ክርክር በቢሾፍቱ ከተማ ከፍተኛ ፍርድ ቤት እየታየ ቆየና መጨረሻ ላይ በዲሴንዲንግ ኦፒኒየን ማለት በልዩነት ሀሳብ ባጭሩ በልዩነት ሀሳብ ነው የተወሰነው። ያ ልዩነት ሀሳብ ማለት አንደኛ ጉዳዩን ያዩ የነበሩት ከ3 ዳኛዎች ውስጥ በሶስት ዳኛ ነው የታየ ነበረው። አንዷ ዳኛ ይሄ ሁሉ ፕሮሲጀር አንደኛ በፌደራል መሬት አስተዳደር የወጡ ህጎችን የሚጻረሩ አሰራሮች ስለሆኑ ከሚመለከተው መንግስታዊ አካላት ለዛም ከኦሮሚያ መሬት ማኔጅመንት ጽሕፈት ቤት ይሄ አካሄድ እንዴት እንደሆነ የተወሰደበት ሁሉ ነገር ከተጣራ በኋላ የቀረቡ ሰነዶች ታይተው የወሰዱ ሁኔታ ትክክል አይደለም፣ ህግንና ህገ መንግስትን የሚቃረን መሬት ሲወሰድ የራሱ ፕሪንሲፕል አለው። ለምሳሌ አሁንም ስራ ላይ ባለው አሰራር አዋጅ 11/2016 ይሄንን አዋጅ ለማስፈጸም የወጣው ደንብ አለ። ደንብ 472/2011 በኦሮሚያ ክልል የወጡ ሌሎች ህጎችና አዋጆችም አሉ። 182/2008 እና የተለያዩ መመሪያዎችን መሰረት በማድረግ ከዚህ አንጻር ስታይ ማድረግ የነበረባት ቤተክርስቲያኒቷ ሳይሆን የከተማ አስተዳደር አንድን ቦታ ለልማትም ሆነ ለሌላ ሁኔታ መውሰድ የሚችለው መስፈርቶችን አስቀምጧል። አሁን ስቴትስ ያደረገ ይልና እንመለከት የጠቅላይ ሚኒስትር የኦሮሚያ ጉዳዩ በአግባቡ ታይቶ ወስኑ ውሳኔውን አላስፈጽሙም ማለት አካል ካለ ትንሽ ማብራሪያ ይሰጥ። ምንድነው የተባለው? ኖርማሊ ለጠቅላይ ሚኒስትር ጽሕፈት ቤት ይዞታችን አላግባብ ተቀምጠናል፣ ስለዚህ ይሄ ሊስተካከልልን ይገባል የሚል ነው የቀረበው። ይሄንንም አይቶ ይሄ አቤቱታ ትክክል መሆኑን አለመሆኑን አጣርታችሁ ልባት እንድሰጡበት በሚል ደብዳቤ ነው የተጻፈው። ምናልባት ደብዳቤውን አቶ ኤርሚያስ ስለያዙ ከዛ መጨረሻ ላይ ማግኘት ትችላላችሁ። ሁለተኛ ለክልሉ የጠቅላይ ሚኒስትር ጽሕፈት ቤት በቀጥታ በክልል ደረጃ ውስጥ ጣልቃ ስለማይገባ የክልሉ የመንግስት መዋቅር ልባት እንዲሰጥበት ነው በቀጥታ የተጻፈው ለፕሬዝዳንት ጽሕፈት ቤት። የፕሬዝዳንት ጽሕፈት ቤት ይህንን ደብዳቤ ይዘን አቤቱታችንን አቅርበን ስንል ምን ብሎ ነው የወሰነው? የኦሮሚያ መሬት አስተዳደር ቢሮ ይህንን ጉዳይ አጣርቶ ለካቢኔ እንዲያቀርብ። ለምን መጀመሪያውኑ ለኢንቨስትመንት ኮሚሽን እኛ በማናውቀው ሁኔታ ምንም ይሄ ባዶ ቦታ ነው፣ በመንግስት እጅ ያለ ቦታ ነው፣ ማንም አልያዘውም፣ የቤተክርስቲያኒቷ ንብረት አይደለም፣ ካሳ የሚገባ ቦታ አይደለም በሚል የቢሾፍቱ ከተማ አስተዳደር ለኢንቨስትመንት ኦሮሚያ ኢንቨስትመንት ቦርድ ደብዳቤ ጽፏል። የኦሮሚያ ኢንቨስትመንት ቦርድ አንድ ቦታ በሶስተኛ ወገን የተያዘና ክርክር ያለበት ከሆነ አይሰጥም። ይሄ ስለምታወቅ ክርክር የሌለበት መሆኑ ክርክር አለበት ከተባለም እንኳን ካሳ ተከፍሏል የሚለው የተከፈለበት መሆኑን አይተው ነው የሚወስድ። ይሄ ሁሉ ቤት እያለበት ቤተክርስቲያኒቷ በህጋዊ ሰነድ ይዛ እያለች ይሄ ቦታ የመንግስት ቦታ ነው፣ ካሳ የማይገባ ቦታ ነው፣ ነፃ ቦታ ነው ተብሎ ደብዳቤ ተጽፎ ስለተወሰነ ይሄ ነገር እንደገና ለካቢኔ ቀርቦ መታየት አለበት በሚል አጣርታችሁ እንድጽፉ ተብሎ ነው ለካቢኔ እንድታቀርቡ የሚል ደብዳቤ ነው ለኦሮሚያ ክልል ፕሬዝዳንት ካቢኔ እንድቀርብ ተብሎ ነው ደብዳቤው ተጻፈ። አልቀረበም። በተለያየ ጊዜ ደብዳቤውን አደረስ አስፈርመን ተቀበል። በተለያየ ጊዜ በዛ መስሪያ ቤት የተለያዩ የመንግስት ኃላፊዎች ይቀያየራሉ። ያ ነገር በዛ መልኩ እልባት አላገኘም። እዛው ነው
ቢሾፍቱ ከተማ አስተዳደርም ስራውን አላቆመም። በክርክሩ ደረጃ ኢንቨስተሩም ስራውን አላቆመም። በተለየ ሁኔታ እየገፋ ነው የመጣው። ያ እልባት ያላገኘበት ምክንያት ይሄ ነው። በትክክል ለምንም ጥያቄ ነው። ቤተክርስቲያኒቷ እየፈረሰች እያለች አትሊስት ያን አድሚኒስትሬቲቭ ሪሜዲ የመንግስት መዋቅር ጋር መግባት ቀላል አይደለም። በጣም ጊዜ የሚፈጅ የራሱን ፕሮሲጀር የሚከተል ስለሆነ ያንን ማድረጉ ጊዜ እየፈጀ ስለሆነ እሱን ጎን ለጎን እየተከደበት የፍትሐብሔር ክርክሩን በፍርድ ቤት ደረጃ እንዲሆን ተብሎ ነው የታየው። በዛ ሁኔታ ነው ወደ ቀደሙ ልመለስና የቢሾፍቱ ከተማ ከፍተኛ ፍርድ ቤት በዲሴንዲንግ ኦፒኒየን ወይም በማጆሪቲ ነው የወሰነው ለከፍተኛ ፍርድ ቤት። ያ ማለት በህጉ አሰራር የኢትዮጵያ ቃለ ሕይወት ቤተክርስቲያን የፌዴራል መስጋቢ ተቋም ናት። ስለዚህ የእሷ ጉዳይ የፌዴራል ፍርድ ቤት ጉዳይ መጀመሪያ ደረጃ ፍርድ ቤት የሚቀርብ ስለሆነ በህገ መንግስታችን አንቀጽ 78 እስከ 80 ባለው መሰረት የፌዴራል መጀመሪያ ደረጃ ፍርድ ቤትን ጉዳይ በውክልና ማየት የሚችለው የክልል ከፍተኛ ፍርድ ቤት ስለሆነ በቦታ ያሉ የክልሉ ከፍተኛ ፍርድ ቤት ላይ ነው ክርክሩን ያቀረብነው። እሱም ተቀባይነት አግኝቶ ፋይሉ ተከፍቶ ታይቶ በማጆሪቲ ነው የተወሰነው። በማጆሪቲ የተወሰነውን የሁለቱንም ሐሳብ ማንሳት ስላለብኝ ለሰዎች በልዩነት አንድ ዳኛ ቅድም ባነሳሁት መሰረት የተባለው ክርክራቸው ተገቢነት አለው፣ በሰነድ የተደገፈ ነው። አንደኛ ያወሳሰሩ ፕሮሲጀር ትክክል አይደለም፣ የተወሰደበትን ምክንያት አሳማኝ አይደለም፣ ቅድም የጠቀስኳቸውን ህጎች መሰረት ያደረጉ አይደለምና ስለዚህ ሁሉንም እኛ የጠየቅን አንደኛ ፕሮሲጀሩን ሳይከተሉ በህጉ አግባብ ማስጠንቀቂያ ሳይሰጡ ቅድመ የማልማት መብት ለቤተክርስቲያኒቷ ሳይሰጥ ካሳ ኢን አድቫንስ ሳይከፈል ምትክ ቦታ ለተወሰደው ቦታ ሳይሰጥ ለሶስተኛ ወገን ሰጥቶ ካርታና ፕላን እዛ ላይ ማውጣት ህገወጥ ነው። ስለዚህ ይሄ በህገወጥ መንገድ የተሰጠው ካርታ ይሰረዝ፣ ፕሮሲጀሩ ሙከት ስለሆነ ሁከት ይቁም፣ እዛ ላይ ያጠሩትን አጥር አፍርሶ እንዲሄዱ። በተጨማሪም ደግሞ በዚህ ምክንያት በህገወጥ መንገድ ፕሮሲጀር አቤቱታ እየቀረበ እልባት ሳይሰጥበት ቤተክርስቲያኒቷ ላይ ላደረሱት ጉዳት ቤተክርስቲያኒቷ ይሄንን የመጠየቅ መብት አላት በሚል ነው የዲሴንዲንግ ኦፒኒየን የተቀመጠው። በማጆሪቲ የተወሰነው ደግሞ ይሄ ምንም አይነት ጭብጥ ውስጥ ሳይገባ ሳይመዘን ሳይታይ እኛ እንግዲህ ቅድም ያልኩ ወደ 5 ጭብጦችን ነው የጠየቅነው፣ ሪሊፍ ነው የጠየቅነው። ከዛ ውስጥ ሁከት አለ ወይስ የለም የሚለውን ነገር አነሱና ሁከቱ ቤተክርስቲያኒቷ ካርታና ፕላን ካርታ ስለሌላት ሁከት የለም ብለን ወሰነን በሚል ወሰነ። ይሄ ማለት በኢትዮጵያ ህግ አሰራር የማጆሪቲው ነው ፕሪቪል የሚያደርግ። ስለዚህ በዛ ደረጃ ተወሰነ። ማጆሪቲው ግን አሁን በልዩነት ድምጽ የወሰነው ዳኛዋ ያስቀመጡትን መስፈርቶች ሁሉ ምንም የተነሳ ነገር የለም ድፍንፍን ተደርጎ ከዛ ውስጥም ስለ ሁከት ብቻ የምትለው ኢሹ ተነስታ ሁከት አለ ወይስ የለም የሚለውን ጭብጥ ስንመለከት ሁከቱ ካርታና ፕላን ከሌላት ሁከት ወገድልኝ ብላ ቤተክርስቲያኗ ክስ ማቅረብ አትችልም በሚል ድፍንፍን በተባለ ሁኔታ በማጆሪቲ ተወሰነ። ይሄ አካሄድ ትክክል አይደለም፣ የማጆሪቲ ፕሮቪል ስለሚያደርግ ማለት ነው። ይሄ ትክክል አይደለም በሚል ወደ መመለከተው ምስራቅ ችሎት ያማላለው ምስራቅ ችሎት አቤቱታ አቀረም። ይግባኝ ማለት ነው። ይግባኝ አቤቱታ አቀረም። ይሄ በይግባኝ አቤቱታ ደረጃ ሲታይ የነበረው ፍርድ ቤት ሁሉንም ዲሴንዲንግ ኦፒኒየን ወይም በልዩነት ሐሳብ ያቀረቡትን ዳኛ ያነሱትን ጭብጦች ይዞ አንደኛ ቤተክርስቲያኒቷ በህጉ አግባብ ተመርታ ያለች፣ ይህንን ቦታ በቁጥጥር አድርጋ በህጋዊ ሁኔታ ግንባታ ፍቃድ አውጥታባት ቤቶች ገንብታ ስትጠቀምበት መቆየቷ ተረጋግጦ እያለ ሁከት ካርታ አለግባብ ተሰጥቷል ተብሎ ቀርቦ እያለ የሁከት ጉዳይ ላይ ብቻ ካርታ የለም በሚል ውሳኔ መሰጠቱንና ሌሎች የተጠየቁ ዳኝነቶች መታለፉ አግባብነት አለው ሲለም የሚለውን ነገር ለማጣራት ያስቀርባል አለ። ብዙ ጊዜ ተከራከርንበት። ይሄኛውንም ለማጣራት አሁንም በገለልተኛ እነኚህ ቅድም የተባሉት ፕሮሲጀሮች ስለመከዳቸው በገለልተኛ ባለሙያ ይጣራ ተብሎ የኦሮሚያ መሬት ማኔጅመንት ቢሮ
ባለሙያዎች በተጨማሪም ኮንስትራክሽን ቢሮ ባለሙያዎች ይህንን ጉዳይ እንዲያጣሩ አቅጣጫ አስቀምጦ ተጣርቶ መጣ። ተጣርቶ ሲመጣ ውጤቱ የምለው አንደኛ ይሄ ቦታ የነሱም አይደለም አንድም ቦታ አይደለም የሚል ክርክር ስለነበረ ኢትዮጵያ ቃለ ሕይወት ቤተክርስቲያን በ1980 ዓመተ ምህረት ወስጄ እጠቀምበታለሁ የምትለውና ይሄኛው አሁን ለሶስተኛ ወገን የተሰጠው ቦታ ተመሳሳይና አንድ ነው። እንደዛ ከሆነ ደግሞ የህጉን አካሄድ ተከትሎ ተወስዷል ወይስ አልተወሰደም የሚለው ነው። የህጉን አካሄድ ተከትሎ ስለመወሰዱ የሚያረጋግጥ ምንም ማስረጃ ከከተማው አስተዳደር አልቀረበም። ስለዚህ የተወሰደበት አካሄድና የተደረጉ ድርጊቶች ህገወጥ መሆኑ በኮሚቴ ነው አጣርቶ የመለሰው። የኦሮሚያ መሬት አስተዳደር ጽሕፈት ቤት ሰነዱን በእጃችን ስላለ ማየት ይቻላል። አቀረበ። በዚህ ጉዳይ ለውሳኔ ተቀጠረ። የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎትም ጉዳዩን መጨረሻ ላይ ከመረመረ በኋላ ይሄ ሰነድ ሙሉ በሙሉ የቀረበውን ሰነድ ሳይጠቅስ የተጣራውን ጉዳይ ሳይታይ በጭብጥነት ያስቀርባል ያለባቸውን ኢሾች ሳይ በስር ፍርድ ቤት ካርታና ፕላን ሳይኖራት መወሰዱ ትክክል ነው ተብሎ በመጀመሪያ ፍርድ ቤት በማጆሪቲ የተወሰነ ውሳኔ ትክክል አይደለም አለ። ለምን? ካርታ በህጋዊ ሁኔታ ተመደበ ያገኘውን ቦታ ለማረጋገጥ የምትገኝበት ሰነድ እንጂ የመሬት ማግኛ ሚንስ አይደለም። ስለዚህ በስር ፍርድ ቤት ይዞታውን የምትጠቀምበት ቤተክርስቲያን መሆኗ ተረጋግጦ እያለ በተጨማሪም የተመራችበት ደብዳቤ እያለ ካሳ ከፍላ ባይጓጓ የተመራችበት 2013 ደግሞ በካቢኔ ውሳኔ ያገኘችበት ሁኔታ እያለ ካርታ የላትም በሚል መወሰኑ ትክክል አይደለም በሚል ይሄኛውን ጭብጥ ይሽራል በማጆሪቲ የተወሰነው። በሁለተኛው አቅጣጫ ግን ያንን ጭብጥ ቀይሮ እሱም ቢሆን እንኳን ህገ መንግስቱ አንቀጽ 40 ላይ እና አዋጅ 1161 2011 ላይ መንግስት ቦታ የመንግስት ስለሆነ መሬት የመንግስት ስለሆነ መንግስት በፈለገበት ጊዜ መውሰድ የሚችል መሆኑን ህገ መንግስቱ ስለሚያስቀምጥ የታችኛው ፍርድ ቤት ውሳኔ ከዚህ አቅጣጫ ትክክልም ባይሆንም ውሳኔውን አጽንተናል በሚል ነው የተወሰነ። ስለዚህ አሁንም ቤተክርስቲያኒቷ ላይ ያጸና ይሄንን ለፌዴራል ሰበር ሰሚ ይግባኝ ብለን ጉዳዩ ያስቀርባል ተብሎ እነኚህ አሁን የተከደበት አካሄድ የተጠየቁ ዳኝነቶች ከቀረቡት ማስረጃዎች አንጻር መታይ ሲኖርበት ይሄን ሳይ የህገ መንግስቱን ፕሪንሲፕል ብቻ መሰረት አድርጎ መወሰኑ አግባብነት አለው ወይስ የለም የሚለውን ጭብጥ ለማጣራት ተብሎ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታ አቅርበን ለፌዴራል ሰበር ሰሚ ችሎት ደረጃ በዚያ ደረጃ ያስቀርባል ተብሎ እየታየ ነው ያለው። ገና እየታየ ነው ያለው። ስለዚህ ግልጽ የሆነ የህግ ስህተት አለው ማለት ነው። በትክክል ምናልባት ያው ፍርድ ቤቶች ማንኛውም የሚመለከተው አካል በህጉ አግባብ መወሰን አለበት ብዬ ነው ማስበው። ስለዚህ አሁን ፍርድ ቤቱ ውሳኔ ሳይሰጥ እዚህ ላይ አስተያየት መስጠት አንችልም። ያው የሰበሩ ማለት ነው። የሰበሩ ላይ ምንም የምንሰጠው ነገር የለም። ኦኬ። ከታች ግን የተሰጠበትና የታየበትን ነገር ማየት እንችላለን። ኦኬ። ለምሳሌ የፍርድ ቤቱ ህገ መንግስት አንቀጽ 40 መሰረት መንግስት በፈለገበት ጊዜ የግለሰብን መሬት መውሰድ ስለሚችል በኢንቨስትመንት እስከሆነ ድረስ መውሰድ ስለሚችል ግለሰቦች ምንም ክርክር ማቅረብ አይችሉም በሚል ነው ያቀረበው። በፕሪንሲፕል ደረጃ መሬት የህዝብና የመንግስት ስለሆነ መንግስት ለህዝባዊ አገልግሎት ሲባል መውሰድ ይችላል። ይህ ህገ መንግስቱ ፕሪንሲፕል ነው። የተጠቀሰው ህገ መንግስት አንቀጽ 40 ላይ በትክክል የተቀመጠው እዛቸው ደግሞ ምን ሲሆን ነው መንግስት መሬትን በዚህ መልኩ የሚወስደው የሚለውን ቅድመ ሁኔታ አስቀምጧል። ከዛ ውስጥ አንዱ የሚወሰደው ለፓብሊክ ኢንተረስት ወይም ለህዝባዊ አገልግሎት መሆኑ መረጋገጥ አለበት። አንዱ እሱ ነው ብሎ አስቀምጧል። ህገ መንግስቱ አንቀጽ 40 ፍርድ ቤቱ የጠቀሰው የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት የጠቀሰው። ሁለተኛ ኮመንሹሬት ኮምፐንሴሽን
ወይም ተመጣጣኝ ካሳ መከፈል አለበት። ሶስተኛ ይሄ ካሳም መሬቱ ከመወሰዱ በፊት ነው ሊከፈል የሚገባው። አራተኛ እነኚህ ቦታዎች በሕገ መንግስቱ መሰረት ሊወሰዱ የሚችሉት ይሄን ሕገ መንግስቱን አንቀጽ ለማስፈጸም የወጡ ህጋዊ ድንጋጌዎችን ተከትለው ከሆነ ብቻ ነው የሚል ሊሚቴሽን አስቀምጧል። በፍጹም ሕገ መንግስቱ ይሄንን አስቀምጧል። ሕገ መንግስት ፕሪንሲፕል እንኳን ቢባል በሕገ መንግስት 40 አንቀጽ 40 መሰረት ከተከደ እነኚህ ሊሚቴሽኖች አስቀምጧል። ፍርድ ቤቱ እነኚህን አትሊስት ማጣራት ነበረበት። የኛ ክርክር እነኚህ ሳይደረጉ አላግባብ ተወስዶብናል የሚል ነው እንጂ መንግስት መውሰዱን ለምን ወሰደ ለምን ይወስዳል አይደለም እያልን ያለን። መንግስት ለልማት ስል ለህዝባዊ አገልግሎት ስል የትኛውንም ቦታ መውሰድ መብት አለ። አዎ እነኚህ መስፈርቶች ተከትሎ አላደረገም የሚል ነው የኛ ክርክር። እነኚህ መስፈርቶች ተከትሎ አድርጓል ወይስ አላደረገም የሚለው ነው መጣራት ነው። ይሄ አልተደረገም። ሕገ መንግስቱ ላይ ይሄንን ሕገ መንግስት ለማስፈጸም የወጡ ተገቢነት ያሉት መመሪያዎችን መሰረት በማድረግ ይሰራል ነው። ይሄንን ሕገ መንግስት መሰረት በማድረግ አሁን በስራ ላይ ያሉትን ህጎች ብቻ ልጥቀስ። ከዚህ በፊት የነበሩ ስለተሻሩ ስለተሻሻሉ ያኔ ይሄ መሬት በሚወሰድበት ጊዜ የነበረው አዋጅ 1161/2011 የሚባል ነው። በዚህ አዋጅ ላይ አንድ ቦታ መወሰድ ያለበት አንደኛ ለፓብሊክ ኢንተረስት ከሆነ ብቻ። ይሄን እንደ ቅድመ ሁኔታ አስቀምጧል። እንደ ሕገ መንግስቱ ማለት ነው። ፓብሊክ ኢንተረስት ማለት ምን ማለትም እንደሆነ በህጉ አግባብ ዲፋይን አድርጎ አስቀምጧል። ሁለተኛ ለፓብሊክ ኢንተረስት ነው። ሁለተኛ ይሄ ለፓብሊክ ኢንተረስት መስፈርትን ያሟላል ወይስ አያሟላም የሚለው ኢሹ መወሰን ነበረበት። ይሄንንም የሚወስነው አካል ማን እንደሆነ በሕገ መንግስቱ በህጉ ላይ ተቀምጧል። ይሄንን አዋጅ ለማስፈጸም የወጣው ደንብ 472/2011 ላይ ሁለቱ በአንድ ላይ ሲናበቡ ይሄንን ነው የሚያስቀምጠው። ምንድነው ምለው ይሄ ቦታ ፓብሊክ ኢንተረስት መሆኑ መረጋገጥ አለበት። ለፓብሊክ ኢንተረስት መሆኑንስ በምን ሁኔታ ይወሰናል የሚለውን በተመለከተ በኮንሰልቴሽን በውይይት ነው የሚወሰን። ከነኛ ውይይት ከሚሳተፉ ሰዎች ውስጥ አንዱ ተፈናቃዩ ነው። ያ ማለት ኢትዮጵያ ቃለ ሕይወት ቤተክርስቲያን ኢትዮጵያ ቃለ ሕይወት ቤተክርስቲያን ከ6 ወር በፊት ነው ማለት መጥቶ አጥርን ደርምሰው ገብቶ ካርታ ሰጥቶ ሳይሆን መጀመሪያውኑ ለሶስተኛ ወገን ለኢንቨስትመንት ይፈልጋል ለዚህ ፓብሊክ ኢንተረስት ይፈልጋል ከተባለ ከ6 ወር በፊት ኮንሳልት አድርጎ አወያይቶ መወሰን አለበት። ይሄስ በምን ሁኔታ ነው ሊደርሳት የሚገባው? ግልጽ በሆነ ደብዳቤ የልማት ተፈናቃዮቹ ደብዳቤ ተሰጥቷቸው ፈርሟቸው እንዲቀርቡ ተጠርቶ ነው። መጀመሪያ ላይ አትሊስት ብዙ ከሆኑ ልማት ተፈናቃዮቹ ወይም ተነሺዎቹ 3/4 ካልተገኘም አይወሰንም። ሁለተኛ በዛ ካልተሟላ ሁለተኛ ጥሪ ይደረጋል። ሁለተኛ ጥሪ ላይ 50% ከተገኘ አሁንም ካልተሟላ በተገኘው ሰዎች አማካይነት ተፈናቃዮች አማካይነት ሌሎች የልማት ድርሻ ተቋማትም አሉ የተጠቀሱ ኮንሳልት በማድረግ ይወሰናል ይላል። እዚህ ላይ መጀመሪያውኑ ለፓብሊክ ኢንተረስት ተወስዷል ወይስ አልተወሰደም የሚለው ነገር መስፈርቱን ያሟላል ወይስ አያሟላም የሚለውን እነኚህ መስፈርቶች ማሟላት ነው። ይሄን መስፈርት ካሟላ እንኳን የልማት ተነሺው ኦብጀክት ማድረግ ወይም ተቃውሞ ማቅረብ መብት አለው። እሳቸው ይሄን መስፈርት አሟላን በሚል ኦብጀክት ማድረግ አንድም ጊዜ ለቤተ ክርስቲያኒቷ ይሄ እድል ተሰጠ። በሕጉ ላይ ተቀመጠው አንደኛ የሕገ መንግስቱንም ራሱ ይጻረራል የምንለው ከዚህ ምክንያት ነው። ሁለተኛ ከተወሰነ በኋላስ ምን መሆን አለበት የሚለውን በተመለከተ ለኢንቨስትመንት ለዚህ ስራ ከተማው ባስቀመጠው ማስተር ፕላን ስትራክቸራል ፕላን ወይም ላንድ ዩዝ ፕላን አማካኝነት ነው ስታንዳርድ ተደርጎ የሚወሰነው። ይሄም ከተወሰነ በኋላ ለቤተ ክርስቲያኒቷ ቅድሚያ የማልማት መብት ይሰጣታል። እዚህ ጋር ይሄን መስራት ያስበናል ስለዚህ ትችላላችሁ አትችሉም ወይ? ከቀን ጋር ነው የተቀመጠው። እስከዚህ ቀን ድረስ
ይሄን ለዚህ ስታንዳርድ የከተማው ማስተር ፕላን ከዚህ አንፃር ተቀይሯል። ይሄን ቦታ ለዚህ እንድባል ተደርጓል። በዚህ መሰረት ለማልማት ትፈልጊያለሽ ወይ አትፈልግም? ይሄ ስታንዳርዱ ይሄ ነው። በዚህ ስታንዳርድ መሰረት መስራት የምትችል ከሆነ ተብላ ነው የምትጠየቀው። 60 ቀን ተሰጥቷል። እነኚህን መስፈርቶች በፍጹም አንድ ደምደ ከኔ ኤርሚያስ ሊገልጸው ይችላል። በምንም ሁኔታ ይሄ ደብዳቤ ለቤተክርስቲያን አልተሰጠም፣ አላወያዩዋትም። ከተወሰነም በኋላ አላሳወቋትም። ቅድመ የማልማት መብቷን አልሰጧትም። በተጨማሪም ደግሞ መነሳትም አለበት ከተባለ የምትነሳበት ፕሮሲጀር አለ። ለምሳሌ የጨረቃ ቤት ከሆነ በኢትዮጵያ በኦሮሚያ መሬት አስተዳደር አዋጅ መሰረት በ7 ቀን ውስጥ ማስጠንቀቂያ ሰጥቶ እንድታነሳ፣ የማታነሳ ከሆነ ደግሞ ግብረ ኃይል መጥቶ ያፈርሰዋል። ህገወጥ ይዞታ ከሆነ በህጋዊ ሁኔታ የተገኘው ነባር ይዞታ ከሆነ ግን ቢያንስ 3 ወር ተሰጥቶ ተወስኗል ተብሎ 3 ወር ተሰጥቶ ነው። ይሄም አስቀድሞ ካሳ ካልተከፈለ በስተቀር እዛ ይዞታ ላይ የነበረውን ንብረት ካሳ መከፈል አለበት። ኢቫሉዌት ተደርጎ በሚመለከተው አካል ለቤቶቹ እዛ ላይ ለተከለቻቸው ፕላንቶች ለሁሉም ነገር ካሳ ተሰልቶ አስቀድሞ መከፈል አለ። ያን ሳያደርጉ በግብረ ኃይልና በሌላ አካል መጥቶ መጠየቅ ይችላል። ተለዋጭ ቦታ መስጠት አለባቸው። እነኚህን ሁኔታዎች ሳይደረጉ ነው በህገወጥ መንገድ ፕሮሲጀሩን ሳይከተሉ የወሰዱብን። ስለዚህ ይሄ ህገወጥ ይባልልን፣ ይሄ ውከት ይባልልን በእኛ ክርክር። ኖርማሊ የኦሮሚያ ጠቅላይ ፍርድ ቤት በአንድ በኩል የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት ስፔሲፊካሊ አንድ ቤንች ነው። ኖርማሊ አጠቃላይ ማለት ሳይሆን ያው ክርክራችን የቀረበው አንድ ቤንች ላይ ነው። በአንድ በኩል እኛን የሚደግፍ ውሳኔ ያስቀርባል የተባሉ ጭብጦች፣ ይጣራ የተባሉ ጭብጦች እኛን የሚደግፉ ናቸው፣ ትክክል ናቸው። መጨረሻ ላይ የቢሾፍቱ ከተማ ከፍተኛ ፍርድ ቤት የወሰነባቸው ሪዝኖችን ሙሉ በሙሉ ትክክል አይደለም በሚል አፍርሶታል። ማጣራት የነበረበት አሁን እኔ የምላቸው እኛ ክስሱ ስለ መንግስት መውሰድ የለበትም ሳይሆን መንግስቱ ህግና ህገ መንግስታዊ ስርዓትን ተከትሎ መውሰድ አለበት። ይሄ አልተደረገም ብለን 1 2 3 ብለን ጠቅሰን እየተከራከርን ባለንበት ሁኔታ እነኚህን ነገሮች ተጣርቶ ውሳኔ ማግኘት ሲገባቸው ያኛው ዶ በህገ መንግስቱ መሰረት መንግስት መሬትን ለኢንቨስትመንት ከፈለገ በየትኛውም ጊዜ መውሰድ ይችላል ተብሎ የተወሰነ ውሳኔ እኔ እንደ ህግ ባለሙያ በፍጹም የማልቀበለው ህግና ህገ መንግስታዊ ስርዓቱን የሚቃረን ውሳኔ ነው ብዬ ነው የሚቀበለውና ይሄ ነገር አሁን በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀርቦ እነኚህ ጉዳዮች ያልታዩበት የህግ አግባብ መመርመር አለበት ተብሎ ቀጠሮ ይዞ ነው የሚገኘው ማለት ነው ታግደው። እሺ በጣም ጥሩ። እንግዲህ ያው የሰበር ውሳኔ መጠበቅ ይኖርብናል። ከሰበር በኋላ እንግዲህ ሊሆን የሚችለው ወደ ፌዴሬሽን ነው ሊሄድ የሚችለው። ግን እንደው በቀናነት እናስበውና ሰበር ለቤተክርስቲያኒቷ ይህን ነገር ቢወስን እና ወደ ነበረበት ይመለስ ቢል፣ ለምሳሌ አሁን የወሰደው ሰው ልማት እየሰራ ነው የሚል ወሬ ሰምተናል። ምናልባት እርግጠኛ አይደለሁም እዚህ ላይ እየተሰራ ከሆነ ከዛ በኋላ የሚሆነው ነገር እዛ ላይ የፈሰሰው ሀብት እንደገና ያን ነገር ምንድን ነው? በምን ህግ ነው ሊታይ የሚችለው? ከዛ በኋላ ያለው ነገር እስቲ ቢወሰንም ባይወሰንም የህጉን ጉዳይ እናቴ ቢሄድበትና ግን አሁን አንዳንድ ነገሮች ያው እንትንም ስለሆነ ትክክለኛ የሆነ መረጃዎች ማለፍ አለባቸው ብዬ አምናለሁኝ። ምንድነው አሁን ቀደም ያነሳው ነጥብ ላይ በዚህ የኦሮሚያ ጠቅላይ ፍርድ ቤት ውሳኔ በኋላ የክሊሪንግ ስራ ነው የተሰራው። የክሊሪንግ ስራና የዌርሃውሶች ስራ ተሰርቷል። ይሄ ኦልሞስት እኛም ጉዳዩን ወደ ሰበር ከወሰድነው ሄደና እግድ ከተሰጠ በኋላ የሆኑ ስራዎች ክሊሪንግ ስራዎች ናቸው የተሰሩት በመሰረታዊነት ማለት ነው። ቋሚ የሆነ ነገር በዛ ስፍራ ላይ የተሰራ ክሊሪንግ ስራ ተሰርቷል። ምንድነው ትልቁ ፖይንት እኛ አሁን ዛሬ በኢቫንጀሊካል ቲቪ የሚያዳምጠን እንደገና መላው የወንጌል አማኙ አንደርስታንድ ያደርግ የምንፈልገው ነገር አለ። ይሄ ምንድነው? አንደኛ
የኩሪፍቱ ማዕከል ማለት ምን ማለት ነው የሚለው ነገር ነው። የህግ አጠቃላይ ፕሮሲጀሩ ቀጣይነት ይሆናል። የኩሪፍቱ ማዕከል ማለት ጀስት እንግዲህ የቃሉን አጠራር ለኛ ለወንጌል አማኙ ላይክ ገዳም ብለው ኢኩቫለንት የሆነ ወርድ ይሆንልኛል ብዬ ነው። ለምን ብዙ አጠቃላይ የወንጌል አማኙ በኢትዮጵያ ውስጥ ያለው ተቋም እሱ ባልሳሳት የኢትዮጵያ ቃለ ሕይወት ቤተክርስቲያን የኩሪፍቱ ማዕከል። ስለዚህ ኔሚንጉ የኢትዮጵያ ቃለ ሕይወት ቤተክርስቲያን ይሁን እንጂ በካውንስሉ ስር ያሉት ቤተ እምነቶች በአጠቃላይ የሚጠቀሙበት ተቋም ነው። እንዲታይ እንፈልጋለን። እኛ አሁን እዚህ ላይ መተን ስንናገር እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ሪፕሬዘንት አደረግን እንጂ የሁሉም ማዕከል ነው። በዛ ስፍራ ላይ ወርክሾፓቸውን፣ የአገልጋዮች ስልጠና፣ የወጣቶች አሁን ክረምት ሲመጣ ዘ ኦንሊ ካምፕ ያ ካምፕ ነው። ቢያንስ ከ15 ሺህ ወይም 20 ሺህ የሚጠጉ ወጣቶች ጆይን ያደርጋሉ በሁለት ወር ውስጥ። በየ3 ቀኑ ኢንተርቫል በተለያየ ሲቹዌሽን ውስጥ ያሉት ወጣቶች መጥተው ስፒሪቹዋሊ እንደገናም ደግሞ አጠቃላይ የከረሙበትን ሁኔታ እዛ ቦታ ላይ መጥተው ብዙ ነገር የሚማሩበት ቦታ ነው እና የሰብዕና ግንባታ ማዕከል ነው። ይሄ ቤተክርስቲያን ከምሰራቸው ትልቁ ነገሮች አንዱ ይሄ ትልቁ አሁን ያ ስፍራ ሰብዕና የወጣቱን ሰብዕና የመገንቢያ ስፍራ ነው። የሌሎችንም ተደራሽ የሚያደርግ ስፍራ ነው ብለን ነው እንትን እያደረግን ያለ ነው ማለት ነው። ስለዚህ ከዚህ አኳያ አሁን እንደ ቀላል ነገር በዛ ስፍራ ላይ ቤተክርስቲያን የያዘቻቸው ትላልቅ አጀንዳዎች አሉ። አሁን ለምሳሌ ያክል በአብዛኛው የሚነሳው በዛ ስፍራ ላይ እውነት ለመናገር በ2012 ዓመተ ምህረት የከተማው መስተዳደር በራሱ ፍቃድ ጠይቀን ስታንዳርዱን የጠበቁ በጊዜው የሚመጥኑ በአሁን ስፍራ ላይ በዛ ስፍራ ላይ ተሰርተው አገልግሎት እየሰጡ ነው ለክርስቲያን ኮሚኒቲ። በእርግጥ ያ ስፍራ የሌሎችም የእምነት ተቋማት ተከታዮቻቸውን በቤተ እምነት ውስጥ ያሉትን ምዕመናኖቻቸውን አቅም የሚያገለግሉበት ስፍራ ስለሆነ እነዛ ምዕመናን እየመጡ የቤተ ክርስቲያኒቷን ምዕመናን እየመጡ ካፓሲቲ ቢልዲንግ ፕሮግራማችንን በሰፊው እያስኬድን ነው ያለን። አካባቢ መልማት አለበት፣ ምንም ጥያቄ የለንም። ዶክተር ቅድም ያነሳው ነጥብ አለ። የህጉን ጉዳይ በጣም ዘርዝሮታል። ነገር ግን የቤተ ክርስቲያናችን ትልቁ ጥያቄ ከ12 ሚሊዮን ፕላስ ምዕመን ይዛ ይህን ቦታ ማልማት ትችላለች። ፈርስት ፕራዮሪቲ ለቤተ ክርስቲያናችን መሰጠት አለበት። በተፈለገው ሊሚቴሽን ተደርጎ ያንን አካባቢ ቤተ ክርስቲያኒቷ የማልማት አቅም አላት። በምንኛውም አማራጭ ለሶስተኛ ወገን ተላልፎ ከመሰጠቱ በፊት ቤተ ክርስቲያኒቷ ያንን ቦታ ማልማት ትችላለች። ለምን? በአገሪቱ በብዙ ስፍራዎች ላይ ብዙ ልማታዊ ስራዎችን የሰራች ቤተ ክርስቲያን ያኮ የህዝብ ሀብት ነው። በዛ ስፍራ ላይ የምንሰራው ልክ ነው እንደሌላው ለሌላው ለዚህ ለክርስቲያን ለወንጌል አማኙ ኮሚኒቲ የአማራጭ ስፍራ አድርገን ነው ለመስራት በትልቅ እንትን አድርገን ነው። አሁን ሌተስትሊ ደግሞ በታወቀ በአገራችን ኮንሰልታንት ኤምኤች ኮንሰልታንት አማካይነት አጠቃላይ ማስተር ፕላኑን አሰርታለች ቤተክርስቲያን። እንግዲህ የከተማው መስተዳደርን በሚመጥን መልኩ የከተማዋ አዲስ አሁን ቢሾፍቱ በጣም እየለማች ነው፣ እያደገች ነው። በጣም ደስ ይለናል። እኛም ፓርት ኦፍ ኢት መሆን እንፈልጋለን። እንደ ቤተክርስቲያን የዚህ ልማት አካል መሆን እንፈልጋለን። ቤተክርስቲያናችንም በዚህ ልማት ላይ ከተማው እየተጋና ከተማይቷን እያጸዳ እያስዋበ ባለበት በአሁኑ ጊዜ ውስጥ እኛም ፓርት ኦፍ ኢት ሆነን አሻራችንን እናስቀምጥን። በዚህም በታወቁ ኮንሰልታንቶች ስራችንን አሰርተን ጨርሰን በእጃችን ነው የሚገኝ። በቃ ከተማዋን የሚመጥን ጀስት ያንን ቦታ ሪቪው ማድረግ፣ አይ የከተማው ማስተር ፕላን ይህን ይመስላል፣
ይህንን ማድረግ አለባችሁ ተብለን አስተካክለን ወደ ስራ የመግባት ኢንተረስቱ ነው ያለ። በዚህ ዝግጅት ውስጥ እያለን ነው ይሄ ሁሉ ነገር የሆነው ማለት። ስለዚህ እኔ ማስተላለፍ የምፈልገው ትልቁ ነገር አንደኛ ቤተክርስቲያኒቷ አቅም ያላትና መስራት የምትችል መሆኑን ይህንን ማስመር ፈልጋለሁ። ይህን ሁሉ ምእመን ይዛ ይህንን ቦታ ላይ አስፈላጊውን ከተማውን የሚመጥን ስራ መስራት እንደምትችል ያንንም ዝግጅቷን ጨርሳ ኦልሬዲ ዲዛይኑ በእጃችን ቀርቧል። ኮንሰልታንቱ ፕሬዘንት አድርጎ አጠቃላይ ሁኔታውን እንትን ብለን ይህንን ልንሰጣችሁ እንችላለን። ስሪዲ ስላለን ልንሰጣችሁ እንችላለን። በስሪዲ ስሪዲውን ወስዳችሁ እንትን ማለት አጠቃላይ በዛ ስፍራ ላይ የታሰበው ስራ ያ ነው። ስለዚህ የአጣጥሞ ከከተማዋ ጋር የመሄድ ስራ ደግሞ አካባቢው የሪዞርት ሴንተር የሪክሬሽን ሴንተር በመሆኑ በዚያ ልክ ስፒሪቹዋሊ በመንፈሳዊ መልኩ እንዴት አድርገን መገንባት ይቻላል የሚለው ከከተማው መስተዳደር ጋር ተነጋግረን መስራት የምንችልበት አቅም ላይ ነው። ይህም እንደ አንድ ነገር መያዝ አለበት። ስለዚህ ትልቁ ነገር ምንድነው የኛ ኮንሰርን ማለት የህጉ ጉዳይ እንደተጠበቀ ሆኖ ቅድም ዶክተር ያነሳቸው አንዳንድ ነጥቦች አሉ። እነሱን ክሊር አድርጌ ባልፍ ጥሩ ይመስለኛል። ይሄ ጉዳይ በካውንስሉ ደረጃም ተይዟል። የፕራይም ሚኒስትራችን የተለያዩ የእምነት ተቋማትን ባነጋገሩበት ወቅት የኢትዮጵያ አብያተ ክርስቲያናት ካውንስልንም አነጋግረው ነበር። በዚያ ላይ እንደ አንድ ኢሹ ተነስቶ ነበር። ከዚህ ጋር የተለያዩ የኛ ብቻ ሳይሆን ወደ 4 የሚጠጉ ጉዳዮችን ከጠቅላይ ሚኒስትር ቢሮ የኦሮሚያ ክልላዊ መስተዳደር ይህንን ጉዳይ እንዳየው ከሃይማኖት አባቶች ጋር ባደረግነው ንግግር የሚል ይዘት ያለው ደብዳቤ ነው። እነዚህ አይነት አማኞቹ የኛ ብቻ ሳይሆን ማለት ነው የእስልምናም የክርስትናም ሌሎችም እምነት ተቋማቶች አንዳንድ እንትኖችን ሰጥተዋል። ከተነሱት አንዱ የኛ የኢትዮጵያ ቃለ ሕይወት ቤተክርስቲያን የኩሪፍቱ ማዕከል። ስለዚህ ይህ ጉዳይ በክልሉ በኩል ተጣርቶ ንግግር ከአባቶቹ ጋር አድርጋችሁ መፍትሄ እንዲያገኝ የሚል ከፕራይም ሚኒስትር ኦፊስ በቀጥታ ለክልሉ ተጽፎ ክልሉም ይህንን ቤዝድ አድርጎ የክልሉ የፕሬዝዳንት ኦፊስ ይህንን ደብዳቤ ቤዝድ አድርጎ የኛንም ጥያቄ ቤዝድ አድርጎ ጉዳዩን ለኦሮሚያ መሬት አስተዳደር ጽፎልናል። ጉዳዩን አጥንቶ አጥርቶ ለኦሮሚያ ክልል ምክር ቤት ጉባኤ እንዲያቀርበው አድርጓል። ስለዚህ በዛ ቦታ ላይ ነው አሁን እንትን ያለው። አሁን አስተዳደራዊ ቅድም ዶክተር ሲያነሳው የነበረው አስተዳደራዊ ጉዳዮች እዛ ላይ ፔንድ ስላደረጉብን የህጉ ጉዳይ የቀጠለው ይሄ ነው። እኛ ትልቁ አስተዳደራዊ ጉዳዮች ላይ ቢታይ ደስ ይለናል። እንደ ቤተክርስቲያን ቴብል ዙሪያ ላይ ቁጭ ብለን በአስተዳደራዊ ጉዳይ ላይ ቤተክርስቲያናችን ጉዳዩ ቢታይላት ደስ ይላታል። እንደ ቤተክርስቲያን ብዙ ስራ የምንሰራበት ጊዜ በሌላው ጉዳይ ላይ ነው። ወደዚህ ጉዳይ ላይ ወደ ፍርድ ቤት የሚሄዱ የቤተክርስቲያን የመጀመሪያ አማራጭ ጉዳይ አይደለም። ይሄ ሁለተኛ አማራጭ አድርጋ የያዘችው ነው እና በየአቅጣጫ የሄደው ነገር ይህንን ይመስላል። አሁንም ቢሆን እኛ የምንለው ምንድነው እንደ ቤተክርስቲያናችን ከመጀመሪያ ከአመጣጡ ጀምሮ ቅድም ስዘረዝር እንትኖቹን እሰጥሃለሁ ጀምሮ እንዴት እንደተረከበችው እንዴት እንደሰራች ምን እንዳለማች ምን እንዳደረገች ብናየው በጣም እንትን የሚገልጹ ጉዳዮች አሉ። ስለዚህ አሁንም ቢሆን ቤተክርስቲያኒቷ የምታልማበት ሁኔታ የሚፈጠርበት ሁኔታ ነው። የፍርድ ቤቱ ጉዳይ እንደተጠበቀ ሆኖ ማለት ነው። ስለዚህ በአጠቃላይ ያለው አውዳዊ ሁኔታው ይህን ይመስላል ለማለት ነው። በዶክተር ሐሳብ ላይ ለመጨመር ወደ ቅድሙ ጥያቄ ልምጣ። ግን ምናልባት አቶ ኤርሚያስ ከጀመረ እዚህ ጋር ተጨማሪ አብሮን ይመልስልን። ምናልባት ከዚህ ከ20,000 ካሬ ሜትር በተጨማሪም ደግሞ ሌላ ሊወሰድ ነው የሚል ወሬም ሰምተናል። ትክክል ነው አይደለም? አዎ፣ በሩመር ደረጃ ነው ይሄ። እንግዲህ ይሄ ነገር አለ ነው የሚባለው። አሁን መጀመሪያ ስንሰማ የሰማነው እንደውም 40,000 ካሬ የሚል ነገር ነበር የሰማነው። እንግዲህ 40,000 ካሬ ማለት አሁን የተወሰደው ቦታ 20,000 ነው። 20,000ን ሲጨምር ኦልሞስት እኚህ የቤተክርስቲያን ፕሮፐርቲዎች ህፃናት የሚያድጉበት በኦፊስ ደረጃ ያለው
አስተዳደራዊ ስፍራዎቻችን ሁሉ የሚያካትት ሊሆን ነው ማለት ነው። ወደ 40 እንደዚህ አይነት ነገር አለ። እንግዲህ ይሄ እንግዲህ በዚህ አይነት ሁኔታ ይሄ ይሆናል ብለን አናስብም ብዬ አስባለሁ። ለምን አንደኛ ይሄም ጉዳይ ትክክል አይደለም እያለን እየተነጋገርን ባለንበት ሁኔታ እንደውም ከፍተኛ አሁን የሚታሰበው ቦታ ከፍተኛ ሀብት ያለበት ቦታ ነው የቤተ ክርስቲያን። ይሄ እንግዲህ እኔ ከተማ መስተዳድሩም ይሄንን ያደርጋል የሚል እምነት የለኝም። ቢኮዝ አንደኛ ይሄ ትልቅ የሆነ ነገርን ሊፈጠር ይችላል የሚል እምነት አለኝ። ቤተክርስቲያንም ልታዘን ትችላለች፣ ህዝቧም ሊያዘን ይችላል የሚል ግምቶች ስላሉኝ ማለት ነው እንጂ የተረጋገጠም ሳይሆን በሩመር ደረጃ እንደዚህ አይነት ነገር ይታሰባል የሚል ነገር ነው ያለው እንጂ አሁን በመሬት ላይ ያለው 20,000 ካሬ ብቻ ያው ህጋዊ ተደርጎ ለሶስተኛ ወገን መተላለፉ እዚህ ላይ ካልቆመ መቀጠሉ ማይቀር ነውና ምናልባት ቅድም ካነሳው ጥያቄ ጋር ተያይዞ ምላሽ ምንድነው ምናልባት ምን ይሆናል ፍርድ ቤቱ የወሰንላቸው እዚህ ላይ የሆነው ነገር ምን ይሆናል የሚለውን ነገር ተመለከተ። አንደኛ በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት ክርክሩ በነበረበት ጊዜ አሁን በተባለው በህግ ውጪ በህጉ አግባብ የወሰደው አካል ምን ሰርቶበታል፣ ግምቱስ ምን ያክል ነው የሚለው ነገር ተለይቶ ቀርቧል። ኦሮሚያ መሬት አስተዳደር ቢሮና በኮንስትራክሽን ጽህፈት ቤት በኩል አንዱ እሱ ነው። ሁለተኛ አሁን እዚህ ይዞታ ላይ እየተደረገ ያለው ሁኔታ የቤተ ክርስቲያኒቷን ንብረቶችና እሴቶች የማጥፋት ጉዳይ እንጂ ግንባታ አይደለም። የፈረሳ ስራ ነው። ቤተ ክርስቲያኒቷ ለ40 ዓመት ያቆየቻቸውን ዛፎች፣ ተክሎች የመንቀል የመመንጠር ስራ ነው። ቤቷን የመመንጠር ስራ ነው እንጂ ምንም አይነት ግንባታ አልተደረገበትም። በቆርቆሮ በውጪ በቆርቆሮ ማጠር አለ፣ በውስጥ ደግሞ የቆርቆሮ ቤት ዕቃ ማስቀመጫ የቆርቆሮ ቤት ነው የተሰራው። ስለዚህ ፈረሳ፣ የአጥርን ማፍረስ፣ አትክልቶቹን የማጥፋት የቤተ ክርስቲያኒቷን ንብረትና ቤት የማፍረስ ሂደት እንጂ በግለሰብ ደረጃ የተሰራበት ነገር የለም። አንዱ እሱ ነው። ሁለተኛው በሰራም እንኳን በህገወጥ መንገድ የሰውን ይዞታ ይዞ የሰራበት አካል ንብረቱን ነቅሎ አፍርሶ የመሄድ እንጂ ሌላ መብት የለም። እዛ ላይ ህጉ የሚለው ይሄንን ነው። ለምሳሌ ሰሞኑን በነበረው ሂደት ኢሚዲየትሊ ኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት ሲወስን ይግባኝ ነው ያልነው። ወዲያውኑ ነው ያሳገድነው። ስናሳግድም ለሚመለከተው መንግስታዊ አካላት ለተከሳሾቹ ሁሉ የእግድ ትዕዛዝ እንደሰጠ ተብሎ የእግድ ትዕዛዝ ሰጥተናል። ይሄ ኢንቨስተር የተባለው ሰው በህጉ አግባብ እግዱን ተቀብሎ ቤቱንም እንዳያፈርስ ተክሎችንም እንዳያወድም እዛ ላይ ቆርቆሮ ቤቶችንም ለዕቃ ማስቀመጫ ተብሎ ስቶር ቆርቆሮ ቤቶችንም እንዳይሰራ የእግድ ትዕዛዝ እንድሰጠው ስንጠይቀው ሊቀበሉን ፈቃደኛ አይደለም። ተወካዩም በቦታው ለነበረው በችሎቱ ላይ ጉዳዩን ሲያስተዳድሩ የነበሩ ሰው ናቸው። ይህንን ያላደረጉ ፈቃደኛ ሳይሆኑ ቀርቶ በጉልበት ክሊር አድርጎ ከሆነ ኃላፊነቱን የሚወስዱት እሱ ናቸው። አልቀበል ስለው እንኳን የፍርድ ቤቱን የነበረበትና እግድ እንዲያውቁ በራቸው ላይ ነው የለጠፍንላቸው። የከተማ አስተዳደሩ ሁሉንም ሰጥተናል። በራቸው ላይ ለጥፈን እያነበቡ እያዩ ወደ ውስጥ እንዳንገባ ለግለሰቡ ቤት እዛ ውስጥ ላሉ ሰዎች እግዱን እንዳንሰጥ በር ላይ ዘበኛ አግዶን የፍርድ ቤት እግድ ነው ያለበት ብለን በር ላይ ለጥፈን ተቀበሉ ብንላቸው ፈቃደኛ ሳይሆኑ ቀርቶ የፈረሳውን መንጠራው ሁኔታ እያከናወኑ ነበር የነበረው። መጨረሻ ላይ በኦሮሚያ ፖሊስ በኩል ትዕዛዝ ተሰጥቶ ነው የቆመው። ስለዚህ በዚህ ሁኔታ የፍርድ ቤትን ትዕዛዝ ሳያከብሩ የፍርድ ቤትን ውሳኔ ሳያከብሩ ህግና ህጋዊ ስርዓትን ተከትሎ ያልተደረገ ድርጊት የሚያስከትለው ምንም ውጤት ስለሌለ
በህጉ አግባብ ቢኖርም እንኳን ፈርሶ አፍርሶ ነው መሄድ ያለባቸው። ህጉ የሚለው ይሄንን ነው። እሺ በጣም ጥሩ። እንግዲህ ይሄንን የሰበር ውሳኔ ደግሞ ከሰማን በኋላ ምናልባት የሰበር ውሳኔ እንደሚታወቀው ከዛ በኋላ ህግም ሆኖ ይጸድቃል አይደለም? ሰበር ውሳኔ ነው አስገዳጅ ውሳኔ። ነገራችን ላይ በዚህ ጉዳይ ተመሳሳይ ጉዳይ ላይ በጣም ብዙ የሰበር ውሳኔዎች ተሰጥተዋል። ከደነሱ መሰረት አድርጎ በፍጹም ኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት እኔ የተከራከርኩበትና ፌዴራል ሰበር ሰሚ ድረስ ደርሶ በተመሳሳይ ሁኔታ በአዲስ አበባ ክርክር ላይ የህግን ፕሮሲጀር ሳይከተሉ በሰው ንብረት ላይ ይዞታ ላይ ካርታ መስጠት ሁከት ነው፣ ለስረዝም ይገባል ተብሎ የተወሰነው በኦሮምኛ አስተርጉመን አያይዘናል። አልታየም፣ በፍጹም አልታየም። ሁለተኛ በፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ አጣርቶ በህግን መስፈርትና ፕሮሲጀር ሳይከተሉ አንድን ግለሰብ ወይም ተቋም ከይዞታ ላይ መንቀል ህገወጥ ስራ ነው ተብሎ የተወሰነ ውሳኔ ተከራክረንበታል። አልታየም። ስለዚህ አሁን ሰበር ሲመጣ ይህንን የሰበር ውሳኔዎች ሁሉ አያይዛችሁ አቅርባችኋል ማለት በታች ፍርድ ቤትም ይሄንን አቅርበናል። አሁን እስከ ላይ ላለው ተቋም ይሄንን አቅርበናል። ስለዚህ ኖርማሊ የፌዴሬሽን ምክር ቤት የወሰነውን ውሳኔ ራሳቸው የሰበር የወሰነውን ውሳኔ መነሻ አድርጎ በህጉ አግባብ ጉዳያችን አይሆናል የሚል በጣም ከፍተኛ ተስፋ አለ። ስለዚህ ከዛ አንጻር ነው መታየት ያለው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ